ኦሬንጅ እና ቢጫ የለበሱ ወንዶች ያውራ አንዱ አይ ቲንክ ኦሬንጅ አንዱ ቢጫ ነው መሰለኝ የለበሰው ዩቲዩብ ላይ ነው እስቲ ባለ ቢጫ ቀጥል እስቲ ምን እንዳለ አመሰግናለሁ ባለ ኦሬንጁ ወንዶች ናቸው ከለርፉል የለበሱ ወፋፍራም ወንዶች ቁጭለው ባይዘው ሶሊያና ተፋታለች ፐርፐዝ ነው የለበስነው ይሄን ነበር ለብሰን የሰራ ነው የነበረው ታዩታላችሁ ቪዲዮ ላይና ምን ነው ልብሱን ከለሩን በያዘችበት ልክ ቪዲዮ ሙሉን ባየችው እሱ እኮ ነው የሚገርም ሰውነቱ ግዙፍ ስለሆነ ልደብቀው ፈልጋ ነው በጣም ነው ወዶ አቋሙ በጣም ነው ደስ የሚለኝ በጣም ነው ረዝማቱን ግዝፈቱን ወደው በጣም ነው ወደው ላይቭ ኮሜንት የሚሰጡ ሰዎች አሉ በቃ አይውደዱላት ሲፈልጉ ያከብሯት የለሷን በቃ ያክብሩ እኔ በብዙ ነገሮች ነው አላን ጊዜ ወለ አስተያየት መስጠትም በትዳር አጋር ላይ አግባብ አይደለም አግባብ አይደለም ሁለተኛ ነገር ወለ ኦኬ ከባሌ ጋር ጧት ሲነሳ እኔ አጠገቡ የለውም ተፋታለች ቲክቶክ ላይ ነው ስሚ ያለ ጉዳይ ያልሆነ ባታየው አይገርመኝም ሴንስ ላይ ሰጥ ይችላል ያንተ ጉዳይ ተጠቅሷል ስም ምናምን የተባለበትን አታይም ቪዲዮ ሳታይ ታወራለህ ማለት ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ እንግዲህ ተመልሰናል እኔም በቢጫው በስሬም ሰላም ጤና ይስጥልን ውድ ቤንጃ ፖድ ተከታታዮች እንግዲህ ቤንጃ ቦንጃ ነው የተባለው ቦንጃ ፍሬ ቦንጃ ነው ያልሽው ቦንጃ ብላለች እንግዲህ ውድ ቤንጃ ፖድ ተከታታዮች እንደምን አላችሁ ይኸው ዛሬም በአዲስ ጉዳዮች ሳምንት ውስጥ በተከናወኑ አበይት ነገሮች ቻቤት ተመልሰን መጥተናል እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደውሏን ምልክት በመጫን ሁሌ የምንለቃቸው ቪዲዮዎች ይደርሷችኋል ላይክ በማድረግ ጀምሩ እንዲሁም ደግሞ ለሌሎች ደግሞ እንዲደርስ ከላይኩም በተጨማሪ ሼር በማድረግ ቪዲዮን ጀምሩላለሁ ከዛ በተጨማሪ በዚህ ቻናል ላይ ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ ሰዎች ወይም ድርጅቶች ካላችሁ እንግዲህ በራችን ክፍት ነው ከስር ምናስቀምጠው ስልክ ቁጥርና ኢሜል አድሬስ ይኖራል በዛ ኮንታክት ማድረግ ትችላላችሁ ቢኒ ሰላም እንግዲህ ዛሬ መጣንበት ትልቅ ጉዳይ አለ ከሱ በፊት ግን እንደ መግቢያ ያክል ምንለው ነገር አለ ዛሬ ወደ ገደለው እንዴት ነው ደስ የሚል አዎ ትንሽ ብንረጋጋ ይሻላል እንረጋጋ ብለን ነው እስቲ ምትለው ካለ ምንም የለም እሱማ አይ በዓል እንኳን አደረሳችሁ ለዳግማ ተንሳይ 55 ቀን ነው አይደል 55 ቀን ነው ብላላ በዛ ላይ ዳግማ ተንሳይ ነበር እንዴት ነበር አሪፍ ነበር አይ ቆንጆ ነው ተመስገን ነው ለዚህ ያደረሰን ኤኒዌይ ወደ ዛሬው ወደ ዋናው ጉዳያችን ብንገባ ይሻላል እንግዲህ ከዚህ በፊት የሰራነው ቪዲዮ ነበረ የፕሮግራማችን ፎርማት ይታወቃል ወቅታዊ ነገሮች የተነሱ ጉዳዮች ላይ ያነሳሉ መልእክት ያስተላልፋሉ እነዛ ስፔሲፊክ የሆኑት ጉዳዮችን የግለሰቦችን ሳይሆን ያንን አንስተን ከዚህ ምን እንማራለን ምን ይደረጋል ምን ብናረግ ጥሩ ነው የሚል አንስተን ሁሉ ጊዜ እንወያያለን ያው የዚህ ቻናል ቤተሰቦች እንዳለ ታውቃላችሁ እንግዲህ ከነዚህ ከተሰሩት ፕሮግራሞች ውስጥ የዛሬ 5 ወር ገደማ አካባቢ ያው ተምኔል ላይ ፎቶ አስላላይታችኋል የሶሊያና ጉዳይ አንስተን ሰርተን ነበር ለምንድን ነበር ያነሳነው በዛን ወቅት እሷ አግብታ ከባገባች በቅርብ ቀናቶች ውስጥ ማለት በቅርብ ጊዜያቶች ውስጥ ከሶሻል ሚዲያ ላይ የሰርጓን ፎቶ ምናምን ከኢንስታግራም ላይ ታጠፋለች ዩቲዩብ ላይ ብቻ ይቀራል ማለት ነውና እናቴ ጉዳቴን ብታይ አይነት ነገር ነው ከላይ አጥፍታ እሱን ተጽፋለች በዛን ጊዜ እንግዲህ ሶሻል ሚዲያው ላይ ሰው ምን ተለምዶ ነበር ያን ነበር ያነሳነው ተለምዶ የነበረው በዛን ወቅት ምንድነው ሰዎች ሪሌሽንሺፓቸው ሲቆም ወይንም ትዳራቸው ሲፈርስ ቶሎ ሮጠው ፎቶ ያጠፋሉ ከሶሻል ሚዲያ ላይ ያለምድ ስለያዘ ሰው ደግሞ ሶሊያና ተፋታለች የሚል ተጀመረ ማለት ነው ሶሻል ሚዲያ ላይ ወሬው መጣ
ያ ወሬ ሲመጣ እንግዲህ እሷም ላይቭ በገባችበት ወቅት እንትን ስትል ላይቭ ገብታ በምታወራ ጊዜ ባሏ ላይ ያልተገባ ንግግር ሰዎች ይናገራሉ። በቀደምድመው ነበር እና ድሮም ፍታሹ እንዲህ ስለሆነ ነው አለ አይደል ቦዲ ሼሚንግ ማለት ወፍራም ነው ግዙፍ ስለሆነ ነው ድሮም አይመጥናት እንዲያድርጎት የሚል ይሏት ነበርና እሷም በቀጥታ መልስ ሰጥታ ነበር የዛን ጊዜ እና እሱን ጉዳይ አንስተን መነሻ አድርገን እሱን ሰርተን የነበረው ምንድነው ሶሻል ሚዲያ ላይ ፕራይቬት ላይፋችሁን ትዳራችሁን ባታወጡት የሚል ቪዲዮ ሰራን። ስንሰራ የእሷን መነሻ አድርገን እንጂ የነታፈራውን አንስተናል። ቪዲዮ የኮመንት የመጀመሪያ ቦታ ላይ ስለማስቀምጥላችሁ በደንብ የ20 ምናምን ደቂቃ ቪዲዮ ነው። ከፈለጋችሁ ስፔሲፊክ ታይሙን ደግሞ በኋላ ስለምንከፍተው ታዩታላችሁ። እንትኑን ቀጥታ ሜዳችሁ ያችን ፓርት ማየት ከፈለጋችሁ ሙሉ ሀሳቡን እንዲገባቸው ግን ሙሉ ቪዲዮውን ቢያዩት የተበለጠ ቆንጆ ነው የሚሆነው ይረዱታል። እና እሱን ከሰራን በኋላ በዛ ላይ ደግሞ ቪዲዮውን ስንሰራ እነዚህን ሁሉ ሰዎች ጠቅሰናል። በጣም እንዴት ትሏታላችሁ እሷ ወዳው ፈቅዳው እስካገባሽ ድረስ ለምን ይሄን ትላላችሁ የሚል ለሷ ነው እንደውም ማለት ያልተገባ ስለሆነ ነገሩም ለሷ ብለን እሷን ደግፈን ነው ቪዲዮ የሰራ ነው እና እንደዚህ አታርጉ የሚል ነው። ምን ይፈጠራል? ይሄን ከሰራን በኋላ ሌሎች ሰዎች በሰው ቪዲዮ ቲክቶክ ላይ ቆርጠው የሚያመጡ አለ አይደል? ልክ ከላይ ተለያዩ ብለው ታይትል ጻፉበትና የኛን ቪዲዮ ኢቭን ተቆርጦ ሄዶ ቪዲዮ ውስጥ ራሱ ተለያዩ የሚል ነገር እኛ አላልንም። በፍጹም አንልም። እንደዚህ ያለ ነው ሰው እንዲያለበት ምክንያት ይሄ ነው። ይሄን ደግሞ ያመጣው ሶሻል ሚዲያ ላይ ራስን ትዳርን በመጋለጥ ምክንያት ነው የሚለው ሐሳብ ነበርና እሷም እንደ ባለ ጉዳይ ሳይሆን ስክሮል እንደሚያደርግ ተመልካች ወይንም ሰው ልኮላት ሊሆን ይችላል ሐሳቡን እንኳን አላዳመጠችው። ርዕሱን ያየችው ሰዎች የጻፉት ሊያውም እኛ አይደለም የጻፍነው። እሱን አይታ እዛ ሰዎቹ የሰጡት የለጠፉት ቪዲዮ ላይ ገባ የኛ ነው ብላ አስባ ሊሆን ይችላል ሪያክት አድርጋለች እዛ ላይ። ከዛ አለፈ እንግዲህ 5 ወሩ ነው። እሱ ከማለፉ በፊት ጠቅላላ አድርጌ ለማያውቁትም ለማስቀመጥ ነው ሐሳቡን ገባ። እሱን ከሰራን በኋላ እንደገና ከትንሽ ቀናቶች በኋላ በቀጥታ ከ2 ቪዲዮዎች በኋላ ከሰራን በኋላ ደግሞ ከፓስተር ቸሬ ጋር ሆና ፓስተር ቸሬን እንግዳ አድርጋ ቪዲዮ ሰራች እና እዛ ቪዲዮ ውስጥ በሁለት ፓርት ነው የሰራችው ቪዲዮ። የመጀመሪያው ቪዲዮ ላይ ተለያየች አልተለያየችም የሚለውን ለመስማት ሰው በጣም ብዙ ሺህ ቪው ነበረው እና እዛ ላይ ምንም ስለ ትዳሯ አላነሳችም ነበር። ስለዚህ ፓርቲቱን ስትለቀው በሌላ ቀን በቃ ዝም ብሎ ነው በቃ ስለዚህ ጉዳይ ዝም ብሎ አይደለም እኮ ፕሮግራሙ ግን ሰው ዝም ብሎ ነው ብሎ አሰበ። ገባ ስለ ራሷ መጥቅስበት አይደል ፓርቲቱ በጣም ትንሽ ቪው ነበረው በዛ ነው አልነበረውም። እኛ ደግሞ ሚዲያ ላይ እንደሚሰራ ሰው እናያለን ገብቷል። ስለዚህ ስናይ በሁለተኛው ቪዲዮ ላይ ተናግራለች። እንዳሁኑ ብትንትን ባታረገውም እንዳልተፋታች በደንብ በይፋ ተናግራለች። እርጉዝም እንደሆነች ጭምጭምትን የሚያሳይ ፓስተር ቸሬ በሚላት መንገድ እርጉዝም እንደሆነች እዛ ጋር ያስታወቅ ነበርና ሁለተኛ ቪዲዮ እሱን ካየን በኋላ መተን ይኸው የተናገረው ነገር እንደዚህ ነው አያችኋል አልተፋታችም ብለን እንደገና ሁለተኛ ቪዲዮ እሷን ጥሩ ምኞት ተመኝተን ሰራን። ከዛ በኋላ እንግዲህ 5 ወራቶች አለፉ። ከ5 ወራት በኋላ ትላንት መጣች። እስቲ ባለ ቢጫ ቀጥል እስቲ ምን እንዳለች። አመሰግናለሁ ባለ ኦሬንጁ። እንግዲህ ተመልካቾች ዛሬ ቀጥታ እንደ ሌላ ጊዜው መግቢያ አጫጭር ነገሮችን ሳንዘጋጅ ቀርተን ሳይሆን ግን ይሄኛው ቀጥታ መሰራት ስላለበት እንደውም እንደዚህ አይነት ቪዲዮ ሰርተን አናውቅም። መጀመሪያ መናገር ስለምፈልግ ነው። ብዙ ነገሮች ከብዙ ሰዎች ይመጣል። ግብረ መልስ ነው የሚባለው እንደሰጥ ምናምን ግን አያስፈልግም በማለት ነበር። ግን ይሄ ስፔሲፊካሊ አድሬስ ተደርገናል። አዎ በደንብ እንግዲህ እኛ የሰራነውን በቪዲዮ ምን አለን የሚለውን እናሳያለን፣ ሊንኩንም እናስቀምጣለን። ግን ከዛ በፊት እሷ ያለችው ነገር ትንሽ ትላል። ያው ሶሻል ሚዲያ እንግዲህ ጠያቂው ስሙን አልጠቅስም ፖድካስት ላይ እንትን ያለችው ለምን አልጠቅስም? ፕሮሞት አላደረግም
ኖ ፕሮሞት ታወቃል እኮ ማየት አለበት ሰው መጠቆም አለበት። አህዱ ፖድካስት ይባላል ያ እና አህዱ ፖድካስት ላይ ቀርባ እንግዲህ ከ38ኛው 39ኛው ደቂቃ በኋላ ነው ስፔሲፊካሊ እስቲ ስለ ቤተሰብ ስለ ሌላ ጉዳይ ካወራሽ በኋላ እስቲ ስለ ሶሻል ሚዲያውስ ብሎ ስጠይቃት እንግዲህ የኛን ነው ስፔሲፊካሊ ያነሳችው። በወቅቱ በተለያዩ ሶሻል ሚዲያዎች ላይ እንደዚህ ይባላልው እንደውም በተለይ ብላ ስፔሲፊካሊ እናንተን ነው። በጣም ያሰቀኝ ነገር ምን መሰለህ ቢኒ፣ አንዳንድ ጊዜ የሆነ መረጃዎችን ትወስዳለህ አይደለ? ትናገራለህ እንደዚህ ተብያለሁ ብለህ ትላለህ። ኦኬ እውነትም ተናገርክ ሐሰት በል። ስፔሲፊካሊ ሁለት ናቸው፣ አንዱ ኦራንጅ የለበሰ አንዱ ቢጫ የለበሰ። ያው እንግዲህ ዛሬ የለበስነውን ነው። ይሄን ፐርፐዝ ነው የለበስነው። ይሄን ነበር ለብሰን የሰራ ነው የነበረው። ታዩታላችሁ ቪዲዮ ላይና ይሄ አጉል የመልስ የጨዋታ ነገር ሳይሆን የኛ ፖድካስት እንግዲህ ውድ ተመልካቾች ታውቃላችሁ ስርዓትን፣ ጨዋነትን፣ ምክንያታዊነትን ይዘን ነው ሁሌ የምንሰራው እና ሁለት ኢቭን ትልልቅ ወፍራም ምናምን ነገር ላብላ ነው ያለችው። ብዙ ማለት ይቻላል ስለሱ ግን አይም ጀስት እሷ በመለሰችው ባለችው ልክ ማለት አይጠበቅብንም እና ክሪቲሳይዝ አድርጋናለች። ልክ የትዳሯ አፍራሽ ሌላ ነገር ይኸውልህ እኔ የገረመኝ ነገር ምን ነው ልብሱን ከለሩን በያዘችበት ልክ ቪዲዮ ሙሉን ባየችው እሱ እኮ ነው የሚገርመኝ። እኔ ይኸውልህ ደግሞ በጣም የገረመኝ ነገር ልንገርህ። የሰው ቪዲዮ ከሆነ ለምሳሌ እከሌ እኮ እንደዚህ ተባለ ብስሪ ያየኸው እንደ እስቲ ይኸው ምናምን ስልህ ያንተ ጉዳይ ያልሆነ ባታየው አይገርመኝም። ሴንስ ላይ ሰጥ ይችላል። ያንተ ጉዳይ ተጠቅሷል ስምህ ምናምን የተባለበትን አታይም ቪዲዮ ሳታይ ታወራለህ ማለት አለማየት ኦኬ እሺ አይን አላይም ምናምን ልትል ትችላለህ። ገብቶሃል? ግን መተህ ስታወራ ግን ያላየውን ነገር ማውራት የለብህም። አዎ ጭራሽ ሁላ እኮ ቢኒ መሰለ አንድ ይሄ ፎርማት ለየት የሚያደርገውን ልንገር። ለምሳሌ ሳም ፐርስ የሆነ ሰው ቲክቶክ ላይ መጥቶ እንደዚህ ያለኝ ብትል ቲክቶክ ነው ፕላትፎርሙ የሚወራው እንቱ ፈንቱ እንደው ቁም ነገር የለም እያልኩኝ አይደለም። ያን ያህል እንደው ከቁም ነገር ብዙም ሰው አይቆጥረውም። ገብቶሃል አይደል? ያው ሊሰድቡኝ ነው or something ነው። ፖድካስት ባይ ዲፎልት ይለያል አሰራሩ። ይሄ እንደ ቭሎግ እንደ ምናምን አይደል። ፎርማቱ ምን ተረጋግተህ ሐሳብ ለሰዎች ጥሩ መልካም ነገር የምታስተላልፍበት ነው። የኛ እንዳለ ቪዲዮአችን እንግዲህ ወደ 128 ይሄኛው 129ኛ ቪዲዮአችን ነው ስንሰራ እንዳለ ማየት ትችላላችሁ። እያንዳንዱ ቪዲዮአችን ቢኒ መነሻ ነገር ሊኖር ይችላል በሳምንት ውስጥ የተከናወነ ነገር፣ ግን እዛ ነገር ላይ አይደለም ስታክ የምናደርገው። ከዛ ላይ መነሻ አድርገን ስለ ሐሳብ መሆን ያለበት ነገ ላይ እንዳይደገም ጥፋት እንዳይሆን ብለን የምናስበው ነገር ባወቅነው በገባ ልክ እናወራለን እንናገራለን። እሷም ቪዲዮ ላይ እኮ እንደዛ ነው ያደረግነው። ዳስ የተሱን እኮ ልልህ ነው። ኦኬ ፖድካስት ላይ ነው ሲሪየስ ነው። ስለዚህ እስቲ ምንድነው የተባለው እንዴ? ስለ ልብስና ስለ ውፍረት ከ5 ወር በኋላ የማይረሳ ሰው ምን ነው የቪዲዮ መጨረሻ ቃተው ብታየው ኖሮ። እኔ በነገራችን ላይ አንድ ነገር ልንገር፣ ይሄንንም በዚህ ልክም ስለማልገምታት ነው ይዛንዴ በጣም ጥሩ እንትን ያለን ነበር በደንብ። አዎ ማለት ይሄን 20 ደቂቃ ምናምን 26 ደቂቃ ምናምን ነው መሰለኝ ቪዲዮ። ከዛ ውስጥ ስለሷ ብቻ እንደመነሻ ስለሆነ 78 ደቂቃ ያወራናትን ማየት ካልቻለች በቃ በጣም ከባድ ነው። ስለ ራሷ ሆኖ ማለት ነው። ለመውቀስም ለመጠየቅም ጥያቄ ለማንሳትም እኮ መጀመሪያ እዚህ ጋር ይሄን ብለሃል ለማለት ማየት አለብህ አይደለ? ያ ገባ ፕላስ እንትን የሚውል ሐሳብን በሐሳብ ላይ እንደዚህ የለበሱ እንደዚህ ወፍራሞች አይባልም ማለት ይውል። አንዳንድ ጊዜ አቴንሽን ሲከር ለመሆን መሞከር ጥሩ አይደለም። ይውል እና እሱ ራሱ ገረመው እንትና ምን አላት መሰለ ከለርፉል የለበሱ አንዱ ኦሬንጅን የለበሰው አንዱ ቢጫ ነው። በነገራችን ላይ ክብራትና ክብራን እሱ የለበሰው ቢጫ ነው፣ ሎሚ ከለር ነው። ችክረከር ለምንድነው ከዚህ በፊት ሰሞኑ ተከራክረናል። ይሄ ነገር ከመጣ በኋላ እኔ ቢጫ ነው ባይ ነኝ፣ እናንተ ምንድነው ነው የምትሉት? እስቲ እባካችሁ እሷ ከሶሊያና ጋር በዚህ ጉዳይ እንስማማለን። እሷም ቢጫ ነው ያለችው፣ ቢጫ ነው መጠረጥር ነበር እኮ። እሺ እና
የለበሱ ወንዶች ቁጭ ብለው ከለርፉል የለበሱ ምናምን ስትል እሱ ራሱ ጠየቃት። ማለት ከለርፉል ማለት ምን አልገባኝም ምናምን ማለት እንትን ሆነበት። መለያ አሰጣጧ እንትን ሆነበት ማለት ነው። ኤኒዌይ ይሄን ተናገረች፣ ግን ስህተት ነው፣ በጣም ስህተት ነው። እስቲ ምን አለች እናዳምጠው። ኦኬ ከሷ የተማርሽው ሶሻል ሚዲያ ላይ ያለው ተጽዕኖ ታዲያ እንዴት ነው? ከትዳር በኋላ ምናምን እንዴት አየሽው? ብዙ ሪያክት አታረጊም? አይ ነው ሶሻል ሚዲያ ላይ ብዙ መልስ የምትሰጪ ሰው አይደለሽም። እንግዲህ እንዳየሁት ከሆነ እንዴት ነው የምታልፊው? ታፍ ነው አይደል? ላይክ ምክንያቱም እኔ አሁን ሶሻል ሚዲያ ላይ ስትመጪ ከብዙ አንግል ነው ሰው እንትን የሚሽ ከኢኮኖሚ ብታገቢ፣ ብትወጪ፣ ብትንቀሳቀሽ ትንሽ እንከን ነው ይፈልግብሽ ትንሽ አይደለ? ሶ እንዴት ነው ቻሌንጁን ያለሽው? ላይክ ሰዎችን ማወቅ ይፈልጋሉ አሉ ከትዳርሽ ጋር ተያይዞ የሚወራ ብዙ ነገር ይባላል። ያው ብዙ ጊዜ መንገድ ላይ አብረው ሲያገኙን ወይም ሬስቶራንቶች ላይ ይገረሙብናል። አልተለያየሁም፣ የመለያየት ሀሳብ የለኝም፣ ልለያየ የጀመርኩትም ህይወት የለኝም። አብረን ፋይት ልናረግ ልዋጋ አብሬው ብዙ አይነት ከፍታና ዝቅታ ልናይ የተለያዩ የህይወት መልከታዎችን አብረን ልናይ የገባውበት ላይፍ ነው። አስቤበት አምኜበት እግዚአብሔር ረድቶኝ እግዚአብሔር የልቤን መሻት ሰጥቶኝ የኖርኩበት ያለው ህይወት ነው። ለምንም ብዬ መፋታት ሀሳብ የለኝም። ለምን እንደዚህ የተባለው? በሰዓቱ ሰዎች ብዙ በዚህ መንገድ አንገድ ይረዱታል ብዬ አላስብም። ግን እኔ ሰርጌ በነበረበት ሰዓት ሰርጌ ላይቭ ይተላለፍ ነበረ። በዛ ሰዓት ላይ የተወሰኑ ሰዎች ሰርጌ ላይ ለመጡ የናቴ ሳይድ ቤተሰቦች የተለያየ ቴክስት ይገባላቸው ነበር። እንዴት ሄዳችሁ እንዴት እንዲያረጋችሁ ያለ የሚልክ ሰው ነበር ቴክስት። በዛ አጋጣሚ አላወቅኩም ነበር። ላንተም ደርሰሃል የሚል ነገር ነበር ሰርጌ ላይ። እኔ ምንም ያው እንደ ማንኛውም ራንደም ሰው ነው ያሳለፍኩት ሰርጌን። ከዛ ግን ከሆነ ቀን ልክ ናቴ አይ ቲንክ በወሩ እሱን ነገር ላከልኝና እንዲህ እኮ ተቢለን እኮ ሶሊያና እኔ አንቺን ቅር እንዳይልሽ ነው፣ እኛ ያው እሷ ትበልጥብናለች፣ እሷ ደግሞ አንቺ ደግሞ እሷ ልጅ ነሽ ምናምን የሚል ነገር ነው በሰዓቱና ሙሉ አላማንኳቸውም ነበረ። ሙሉ ቴክስቱን ስክሪንሾት አድርገው ላኩልኝ እና በጣም አዘንኩኝ። ሰዎች እንዴት በዚህ ልክ ሊያጠፉ ሊጎዱ እንዴት ይወዳሉ? በቃ ይቆማል። ንዴትም አብቂያለሁ፣ በቀልም አብቂያለሁ ብዬ ነው የማስበው። ሰው እንደዚህ እግር በእግር እየተከታተለ ያንተን ነገር ግን ማበላሸት ሲፈልግ እንደዚህ አልጠብቃቸውም ያደረጉትን ሰዎች ያደረገውን ሰው እና እሱን ሳይ ምንም አይደለም። ከዛ ከሁለት ቀን በፊት ፎቶአችንን በቃ ሰርጋችን አልቋል። ሰው ሀይድ አድርጌው ነበረ። ከዛ ደግሞ ፎቶውን ሀይድ አድርጌ አወይ እናቴ ያለሁበትን አላወቅሽም የሚል ቪዲዮ ነበረ። እኔ ከሰርጌ በኋላ መልስ ነበረኝ። ከዛ በኋላ ህይወት ነበረኝ የኖርኩ ነው። ከዛም በኋላ ይህ ነበረ እኔ ፖስት ያደረኩበት ሪዝን እና አወይ እናቴ ያልኩትና የሆኑ ወንዶች ናቸው ከለርፉል የለበሱ ወፋፍራም ወንዶች ቁጭ ብለው ባይዘዌ ሶሊያና ተፋታለች ከባሌ ጋር ጠዋት ለዚህ ጋር አሁን ባይዘዌ ሶሊያና ተፋታለች አላልንም። ይኸውልህ አንዳንድ ጊዜ ይኸውልህ ተበደልኩ ብለህ እንደዚህ ተባልኩ በውሸት ተብለህ እያልክ ሰው ላይ መዋሸት ሳታይ ውሸት መዋሸት ነውር ከባድ ነው። እንቀጥል። ሲነሳ እኔ አጠገቡ የለውም ተፋታለች ቲክቶክ ላይ ነው ስሜ ሶሊ ምናምን አንቺ የሄድሽ መስሎኝ ተፋታን እንደ አንቺ ምንድን ነው ተዋቸው። ከለርፉል የለበሱ ማለት አልገባም። የሆነ ኦሬንጅ እና ቢጫ የለበሱ ወንዶች የሆነ አንዱ አይ ቲንክ ኦሬንጅ አንዱ ቢጫ ነው መሰለኝ የለበሰው ዩቲዩብ ላይ። አይ ሰውነቱ ግዙፍ ስለሆነ ልደብቀው ፈልጋ ነው። በጣም ነው የምወደው አቋሙን፣ በጣም ነው ደስ የሚለኝ፣ በጣም ነው ርዝመቱን ግዝፈቱን የምወደው፣ በጣም ነው የምወደው ለራሱ ለዋለሁ ዲዛይን ሸበላ ባል ስለሚሆን። ኤኒዌይ ይሄን ያለ እዛ ጋር የሚገርም ነገር እኔ እኮ ሰውነት እሷ ላይቭ ላይ ሆና እሷ ማለት ነው የተባለው እንደዛ ብለው ጻፉባት። ገባ እንደውም ምን ብለናል መሰለ በኋላ ስለምናየው እዚያ ሰሞን ደግሞ በጣም ብዙ ታዋቂ ሰዎች ራስ በራዩን ሰዎች መራጥ ያሉ ሰዎች አግብተው ነበርና መራጣ ስለሆነ ረጅም ስለሆነ ያሉ ይጽፉባታል። ላይቭ ሪከርድ እኮ የተደረገ ነበር እና
እንደዚህ ይሏታል እና ምን አገባቸው እሷ ወዳ እስካገባችሁ ድረስ ብለን ለሷ እኮ ነው እንደውም ስፔሻል ካስታወስክ ይኸውልህ እሷም በሆነ መንገድ ልትባል ትችላለች። ስፔሻሊ ግን እሱ ምንም ነገር የሌለበት ነገር ሰውን አምጥተን ባንቀላቅል ማለት በወቅት የተናገር ነው። ባይ ዘ ወይ ለእሷ ለምላሽ እየሰጠ ነው ይሄኛው። ተመልካቾች እንድታውቁት የምፈልገው ሚስሊድ እንዳትደረጉ ነው። ያን ቪዲዮ ላታዩት ትችላላችሁ ማለት የኛም ብቻ ሳይሆን እሷ ያለችውን ግን ደግሞ አንዳንድ ጊዜ ፕሮግራምን የኛን የማይመጠን ነገር ሲባል በተለይ ውሸት ሲሆን ውሸት መሆን አንድ ሁለተኛ አንድ ነገር ለሌሎች የምንመክረው ምክር አለ አይደል? አንድ ነገር ሲባል የሚመለከት ከሆነ በሰዓቱ ውዥንብር እንዳይፈጠር መልስ መስጠት አለብን፣ ማሳወቅ አለብን። ሚዲያ ላይ እንዳለ ሰው መናገር አለብን እንጂ ዝም ማለት ንቀት ነው ምናምን በሚባለው መልኩ አንሄድም። ተራራው ነገር ዝም ብለን ንቀት አልፋለን፣ ብዙ አልፈናል። ይሄ ግን እንደዚህ ሲሆን ቶሎ መጥተህ ክሊር ማድረግ አለብህ። እሷ ይሄን አሉ የምትለውን የመጀመሪያው ደግሞ ቪዲዮ ምንድን ያልነው እኛ እኔ ላይ ማነሳል የሶሊያና ቅርብ ጊዜ ነው ያገባችው የሄኖክ ድንቁ አጎቷ ነው የእህት ልጅ የሄኖክ ድንቁ የእህት ልጅ ማለት ነው። እሷ ያው ከሱ ጋር ጸብ ነበራቸው፣ በዛ ስሟ ይነሳ ነበረ። ያው በወርስ ጉዳይ ምናምን ነው ጭቅጭቁ፣ የቤተሰባዊ ጉዳይ ነበራቸው እና አሁን ቅርብ ጊዜ ነው ያገባችው እና እሷ ያው የሶሻል ሚዲያ ሰው ነች። ስለዚህ ሰርጓን ዩቲዩብ ላይ እንደሚጫነው ዩቲዩብ ላይ ተጫነ ሰርጓ ምናምን በጣም ብዙ ሰው ደስ አለው። ሰው ይወዳታል፣ በነገራችን ላይ በጣም ሰው ይወዳታል ምናምንና አሁን እሷም ምን ብለህ ነበር? በጣም ደስ ትለኛለች እኮ ምን አደረገች? አሁንም ምንም እኮ ያስታውስከኝ እዚህ ላይ ካለ አሁን የምንለቀው ላይ ካለ አለ ነው፣ ከሌለ ግን የተናገርኩትን መልሼ ደግሞ ቀጥለው ሰዎች ጋር ኮመንት ምናምን ስለምትቀበል ላይቭ ስትገባ ምናምን መላጣ ገባች። ያው ጊዜው መላጣ ነው ተብሎ የለ ሰሞኑን ይባላል። በጣም ብዙ መላጣ ሰዎች በጣም ብዙ ሰክሰስ እያሳዩ ያሉት አጎፍረን ቀረን እኮ የኔ ፊያጅን ተስፋለ እና መላጣ ነው ሽማግሌ ነው ምናምን ነው አንቺን የመሰለ ቆንጆ ምናምን እያለ ይጽፋል ሰው። እሷ ወዳና ያገባችሁ አስብ። እሱ ነው የሚያስጠላ። እና ይሁን ምናምን ያለች ያው እየቀለደችም ትመልሳለች ምናምን ለኔ ክፉ ጊዜ ነው ምናምን ስትላሉ ቪዲዮዎች እና እነዚህን እየመለሰች ከሳች ግን የሚጻፉትን ነው የምነግር። በጣም ሰውየውን የማንኩ አንተ እሷን ከወደድካት እሷ የምትወደውን ነገር ልትወድላት ይገባል። በዛ ላይ ትዳሯ ነው። በቃ ትዳሯ ነው። አይመለከትም በቃ እሱ ነገር ያስጠላል። እና እንደዛ ምናምን ይጻፋል እና ለምን እንደሆነ አላውቅም። ከዛ በኋላ ተለያዩ ተባለ። አሁን ነው ሰርጉ ገና ድስቱ ምናምን እየተመለሰ ነው እኮ ገና ተመልሶ የሚያለቀ አይመስለኝም። እና ተለያዩ ምናምን ተባለ። አሁን ሲባል ከምን ተነስቶ ነው ሰው ተለያዩን ያመጣው? ከሶሻል ሚዲያዎቿ ላይ ዩቲዩብ ላይ ሰርጉ እንዳለ ነው፣ ከቲክቶኳ ላይ ከኢንስታግራሟ ላይ ሙልጭ አድርጋ የሰርጓን ፎቶ አጠፋች። ገብተዋል። አሁን እዚህ ጋር አሁን ተለያዩ ተብሎ የሚናፈሰው ነበረ። እዛ ሰዓት ወቅታዊ ጉዳይ አልነበረ። ተለያየች ስለነበረ ያሉበት ምክንያት ይሄ ነው። ሶሻል ሚዲያ ላይ የራሷን የትዳራቸውን ህይወት እያመጡ ይለጥፉና ሰዎች እንደዛ ከዛ ስታጠፋ የተለመደው ስትለያይ ስለሆነ ትክክል ነው እኮ እያልኩ አይደል? ሰዎች ያሉበት ምክንያት ነው እንጂ እኛ ተለያየች ያለው ነገር የለም። ይሄ ነው ተመልካቾች። የኮመንት ቦታ ላይ አስቀምጥላችኋለሁ ሊንኩን እንድታዩት። የ26 ደቂቃ ቪዲዮን ከ26 ደቂቃ ውስጥ ስለሱ አይሞላም፣ ስለሱ ያወራ ነው አይሞላም። ቀጥሎ ሌላ ቪዲዮ ተነሳን ከዛ በኋላ ሰዎች የግል ህይወታቸውን በተለይ ሴሌብሪቲ ሲሆኑ አርቲስቶች ምናምን ህይወታቸውን ይጠብቁ እስቲ ከአንዳንድ አርቲስቶችም እስቲ ይማሩ የሚል የማንን ቀጥልን እታፈራው መታ ሀሌታ ሚዲያ ላይ ተናግራ ነበር። ባልሽን አይተነው አናቅም ይሄን ሁሉ አመት ማን ነው ብሎ ይጠይቃል። አታዩትም? እኔ ነኝ የስክሪን ሰው፣ እኔን ነው የምታዩኝ። ምን ልታደርጉ ነው የምታዩት? የትም ቦታ ልጥፈው አስቀመጥናት። እሷን ባለቤትሽን አይተነው አናቅም ምን ያደርግላችሁ? አንዳንድ አርቲስቶች ባሎቻችሁን የሚደብቁበት ነገር የመደበቅ ሳይሆን ኢምፖርታንት ነው ተገቢስ ነው የምልህ
እኔ በስራዬ ባህሪ ኖ እኔ በስራ I'm not a celebrity by the way I'm just an actress በስራዬ ባህሪ እኮ ነው እኔም ራሱ የታወቅኩት አይደል እንጂ አንቺ ተታወቂ ስላንቺ ባቡ የሚሰራ አንድ አካውንታንት ባለቤትን እናቃታለን ብለጥቅ የሚዲያ ሰውና ቢሮ ውስጥ የሚሰራም ሰው እኮ አንቺ የሚያቀሽ ሰው አንቺ የሚወድ ሰው ስላንቺ ዲቴል ፐርሰናል ላይፍን እና ፕሮፌሽናል ላይፍንማ መለየት አለብን አለዛ there has to be some kind of chaos አዎ በጣም ነው ምንም ፎቶ ላይም አይደል ምን ያረጋ ቀጥሎ ደግሞ ስሙ ሁሉ ያያዝልኝ ምን ያው በኔ ስም ችግር ላይ እሱ ስም ደግሞ ከባድ ነውና የሱንም ቪዲዮ አመጣን እሱም ተለያየ ተብሎ አጥፍቶ ነው እሱ ገብቷል እሱ ደግሞ አጥፍቶ ልክ እንደሷ አጥፍቶ ነው ተለያየ ተብሎ ብዙ ነገር ከተሰራበት በኋላ ግን እንዳልተለያዩ መጥቶ እሱም ተናገረ ማለት ነው በዚህ ፍጥነት ከሚስቱ ተፋታ ከሚስት ጋር ተፋታሃል አልተፋታህም ፐርሰናል ላይፋችንን አንዳንዴ የትዳር ህይወትን የግል ህይወትን ሁሉንም ነገር ወደ ውጭ ማውጣቱ መልካም አይደለም ብለን እኔና እሷ አሰብንና አሁን እያንዳንዱ መጀመሪያ ላይ ልክ ነው ከርግዝናዋ ጀምሮ የልጁም ጊዜ ልጁም የተወለደ ጊዜ አንዳንድ እንትኖቻችን ኢንስታግራም ላይ ነበሩ ልክ ነው ቲክቶክ ላይም ሌላም ሶሻል ሚዲያ ላይም ነበሩ ከዛ በኋላ ግን እንደ ቤተሰብ ውስጥ እንዳለ ሰው አንዳንድ ሰው እንደው ሁሉ ነገራችሁን እንደው ወደ ውጭ ባታወጡት አንዳንዴ እንደዚህ አይነት የግል ያው እንደ ትልቅ ሰው ቤተሰብ የሚሰማውን ነገር ያማክራል ሁሉን ነገር ወደ ውጭ መውጣት የለበትም የስራችሁ እንደ ኢንተርቴይንመንት እና እንደ ሚዲያ ሰው ያ የግል እንትናችሁ ነው የስራችሁ እንትን ነው ይሄኛውን የግል ህይወታችሁንና የሚዲያ ህይወታችሁን ግን ባታገናኙት የሚል ነገር በተደጋጋሚ መጣ ልክም ነው ምንም ጥቅም ኖሮት አላገኘነውም ሁሉንም ነገር ማውጣታችን ስለዚህ ያው እንደ ቤተሰብም ልክ ናቸው አምነንበት ተማክረንበት ነው አይ በቃ ሶሻል ሚዲያ ላይ የግል ህይወታችንን ሁሉንም ነገር ማውጣቱ አላስፈላጊ ነው ብለን ይሆኑ ፎቶዎቻችንን አንዳንድ ነገሮቻችንን ፕራይቬሲ ያደረግነው ይሄንን ስናደርግ ሰዎች ወዴት ሄዱ ተፋቱ ተባለ ምናምን የሷ ፖስት ተደረገ የሷን ፖስት አጠፋ የሱን ፖስት እና እንዲህ ብለን መጀመሪያ አለማውጣት ካወጣ በኋላ ደግሞ የሚመጣብን ነገር በጸጋ መቀበል ግዴታ ነው እንደውም ከታስታውስ ከነበረ አንድ ጣሊያን ውስጥ እጁ ያግብታ አንድ አበሻ ነበር እጁ ምንድነው የሚባለው በሽታ ያለበት በጣም ኢሹ ነበር አሁን የዛን ጊዜ እንደውም እናንተ ክርክር አድርገንበት ነበር ለምን መጀመሪያ መጣችሁ አምጥታ ከለጠፈች በኋላ ሰው ለሚሰጥ አስተያየት ስትለጥፈው እኮ ይውልኝ ነው አይደል በቃ ያ ሰው ደግሞ አይቶ ስሜቱን ይመጣል ሲመጣ ደግሞ እንዲህ ባይባል ጥሩ ነው ብላ አስተያየት ትሰጣለህ እንጂ አትጻፍ ማለት አትችልም ፕላትፎርሞቹ ራሱ ሲዘጋጁ የኮመንት ቦታ አላቸው ካመጣ በኋላ ግን አውጥተዋል ኢትስ ፐብሊክ ይኸውልህ አሁን እኮ ችግሩ እኮ ምን መሰለህ ቢኒ እንደውም ቅድም ያልኩ ነገር አለ እንደውም በዚህ ላይ ካወራ ብዬ ነበር የዛን ጊዜ እንደውም የእናቷን ሀዘን ሁላ አንስቼ በጣም የምትወዷት ከሆነ እቺ ልጅ ገና ከእናቷ ሀዘን ወጥታ የራሷን ደስታ በዛ ላይ ደግሞ ኢቨን ይኸውልህ እኮ ዲቴል እንኳ ስለ ቤተሰባቸው ጭቅጭቅ እንኳ አልገባንም ማለት ፐብሊክ ላይ ሲወሩ የነበሩ ብዙ ነገሮች ነበሩ በቃ ይሄ ግን የቤተሰብ ጉዳይ ነው ብለን ያለፍ ነው ምክንያቱም አይመለከተንም ገብቶሃል አይደል ኢሹዋችንም እሱ አልነበረም እና ያ የቤተሰብ ጉዳይ ነው በዛ ላይ እቺ ልጅ እንደዚህ ሆናለች እና ከዛ ወጥታ የሚረዳኝን ምን የሚለኝን ትዳር ብላስትል ትዳርሽን እንኳን ደስ ያለሽ ነው ልትባል የሚገባት ብለ ነበረ ከዛ ሁሉ ሀዘን ወጣ ብለን ነበር አርመንም ደግሞ እኛ አርመንም አይደለ ከዛ ደግሞ ከፓስተር ቸሬ ጋር መታሰሰረ ሁለተኛ ቪዲዮ ሰራንላት እንደገና ይሄው ብለን እንስማው እንደውም እኮ መሰደብ የነበረብን እኮ በሌሎች ነበረ እንዴ በጣም እኮ የሚገርመኝ እሱ እኮ ነው እሺ ያው እንግዲህ አንተን ሀሳብ አልሰማንም ግን ሶሊያና እንግዲህ ለእኛም ያደረሰችው አዲስ ነገር ስላለ ነው ግን ከዛ በፊት ብዙ ጊዜ እንደውም ስለ ኮሜንት ባለፈውም ተመልካቾች ታስታውሳላችሁ የሰራነው ፕሮግራም ነበረ አስተያየት ስለሚሰጥበት ነገሮችን እንዴት ካውዱ ውጪ የምንረዳበት መንገድ አንዳንድ ጊዜ ምን ይሆናል መሰለህ ቢኒ ይህን ቪዲዮ ስንሰራ ካስታወስክ ተቆርጦ ሰዎች በወሰዱት በእኛ እንኳን ፔጅ አይደለም የተለጠፈው ሰዎች ወስደው በቆረጡት እንትን ላይ
እዛ በጣም ብዙ ሰው ኮመንት ጽፎ ነበር። ለምን ከላይ ተለያዩ ስለሚል ቲክቶክ ላይ እንኳን የወሰዱትን የ2 ደቂቃ ቪዲዮ ሰው አይጨርስም ኮመንት ለመጻፍ እዛ ላይ ራሱ እኮ ሰዎቹ ገብተው አልተናገሩም መቼስ ገባ ቪዲዮን ቢያዩት እኮ አላልንም እኛ ሳያው ግን ከላይ ተለያዩ የሚል ስለጻፉበት ታይትል ያላረግናቸው ነገሮች ናቸው ያ በዛ ምክንያት ኮመንት ላይ እንዲህ ብሎ ተጽፏል እስቲ ቪዲዮ ጨርሱ እያልን ነበር ሁሉ እዛኔ ስንሰራ ነበር ወዲያው እኮ ነው የሚሰራው ቪዲዮ ሙሉን ካልጨረስከው ማይገባ ብዙ ጊዜ እንላለን እስቲ ቪዲዮን ጨርሱት እንላለን ቪዲዮን ካልጨረስከው ምን እንደሚባል ላትረዳው ትችላለህ አይ ነው አንዳንድ ሰዎች የሚፈልጉት እነሱ ማዳመጥ የሚፈልጉት ነገር ብቻ አድምጠው ይዞት የሚወጡት ነገር አለ ሁለተኛው አለ አንዳንድ ቪዲዮዎች ተቆርጠው ለምን ይወጣሉ መሰለህ ስፔሻሊ ቲክቶክ ላይ የነሱ ቻናል እንዲያድግ ስለሚፈልጉ ያንተን ያችን አነጋጋሪው አወዛጋቢውን ቃል በማውጣት ማብራሪያ እኮ ሰተበት ሊሆን ይችላል ቀጥሎ በደንብ እኮ ዲቴል አውርተህበት ሊሆን ይችላልና ያችን ብቻ አውጥተው ከዛ በኋላ በአንተ ቪዲዮ የእነሱን ቻናል ማሳደጊያ ነው የሚሆነው ግን ከዛ ጀርባ ምን ያህል ነገሮች እንደሚያቃውሱት የሆነው ይሄ ነው የኛን ቪዲዮ ወሰዱና እዛ እንትን አገኙበት ነው እሷም የ2 ደቂቃ ቪዲዮ እንኳን በደንብ መታገስ አክቷ ሳታየውን ኢቭኑላ ማለት ነው እሷ እንኳን ባለ ጉዳዩ የሚገርመው እሱ ነው እንትን አይላቸውም አሁን እንግዲህ እቺ ልጅ ሶሊያና ፎቶ አለጠፈች አነሳች እንግዲህ የእሷም ችግር እንዳለው ነው እንመለስበታለን ከዛ በኋላ ምንም ባላለችበት ሁኔታ ላይ ብዙ ነገር ተወራ እንደውም እኛ የማርገብ ስራ ነበር የሰራ ነው ነገሮች ነው እንደዚህ ያለ መታየት ያለበት እና የመጀመሪያው ወደ ነገሮችን ወደ ፊት ለፊት ያለ ማውጣት ከወጣ በኋላ ደግሞ ጀስት ባለው ነገር መቀጠል ነው ብለን ነበር ግን ሰዎች ያዩበት መንገድ የተለየ ነው እኛ ደግሞ የሰራነው የነበረው ነገር እንግዲህ ከታምሌል ጀምሮ እንግዲህ የዩቲዩብ መጀመሪያ ለፊት ለፊት የሚመጣላችሁ ከሱ ጀምሮ ጥንቃቄ አድርገን ነው እና የሷ ነገር አንዳንድ ጊዜ ይኸውልህ ቴምኔሉ ሲዘጋጅ ራሱ ስታነበው ትምህርት ጥቅሶች አሉ አብረው የሚመጡ የሥርዓተ ነጥብ ህጎች አሉ እንደዚህ ተባለች ለማለት ተባለች ብዬ መጻፍ አይገባኝም ገባ የሆነ በሚገልጸው ትምህርት ጥቅስ ካለ እሱን ነው ማድረገው እንጂ እኔ ያልኩት ነገር ላይሆን ይችላል ይሄንንም የመገንዘብ ችግር አለ ሌላው ከዚህ በፊት ተናግረን ነበረ ተሰርተን ነበረ እኔ እናንተ በሱ ጉዳይ እንኳን ተግባብተናል አልተግባባንም ብዙ የተግባባን አልመሰለኝም ግን በቃ ይሄው ነው ከዚህ በኋላ ይቀጥላልና ተናግረን ነበር ወዲያው እኮ ነው ይሄኛው ቪዲዮ ማለት ከአንድ ከሁለት ቪዲዮ በኋላ ነው እንደገና የሰራነው እሷ ኢንተርቪው ከሰራች በኋላ እንትን ማለቷንም እዚህ ላይ ነው ተናገርነው እዛ ላይ አስታውቅ ነበር እርጉዝ ነች እንደው በሰላም ይገላግላት ከዚህ እንትን በጣም ፖዚቲቭ ነው እንዳለ የተመኘንላት በማግባትሽ ደስ ብሎናል ይኸውልህ እንደው የገረመኝ ማለት ነው በዚህ ሰዓት አልቀልድም ግን እውቀቴ ብዙ ነበር ታውቃለህ እኔ ነኝ አሁን ይኸውልህ እንደው ማለት ነው የሚገርም በጣም እየተናደድኩ መጣሁ ምን ያህል ዲፌንድ ብቻ ሰው ነው አንድ እኛ ስብናችን አይደለም ሲጀመር ከሌ እኔ ነኝ ብሎ ይምጣ በእኛ ምክንያት ምንድነው መረጃ ሳንይዝ ምክንያታዊ ሳንሆን እንደዚህ ብለው ሰደቡኝ በውሸት ከአወሩ ብሎ የሚመጣ ካለ አምሃፒ እንቀበላለን እንደዚህ አይነት ሰዎችም አይደለም ፎርማታችንም አይደለም አዎ ሞቶአችንም አስተያየት እንኳን ሰጡ በነፃነትና በጨዋነት ነው የምንለው እና ቪኒ በዚህ ነው ያለከ እኮ ነው ኢቭን የማርገቡን ብቻ አይደለም ኢቭን ከአውድ ውጭ የዛን ጊዜ ሞኮ ላይ ያረለ ሀፕን አረጋው በሌላ ሰው ቢያረግ ኢትስ ኦኬ በሌላ ሰው ምል ጉዳዩ በማይመለከተው ሰው በስለዚህ ጋር አቋርጥ ከአውድ ውጭ የምትለው የሚያሳስት ቃል ምናምን ሲኖር ነው ከአውድ ውጭ ተተርጉሞ የምትለው ከሆነ እኔ አለ ማለት የፈለኩት ይሄን ነበር ግን በዚህ በኩል ይሆን የሚመስል ይሄ ምንም የሚያገናኘው ነገር የለም ፖዚቲቭ ነገር ነው ያወራው አንተ ትልቅ ነገር ያልከው ነበር እዚህ ቪዲዮ ላይ ይኸውልህ ትልቅ ብቻ ሳይሆን እኛ ተመልካቾች ዛሬ ማለት አበዛውና ትልቁ በጣም ጥንቃቄ የምናደርግበት ያለው የምናደርገውም ወደፊትም ታምኔል ላይ ስርዓተ ነጥብ በጣም ነው የምንጨነቀው ይሄን ሊታውቁ ይገባል ማለት ስርዓተ ነጥብ ማለት ቃላጋኖ ጥያቄ ምልክት ቃላጋኖ መጀመሪያ ላይ የሚጠቀሰው ቃላጋኖ እነሱ ጋር ልዩ ታሪክ አላት እና ይኸውልህ ጥያቄ ምልክት ሲደረግ ዶት አድርገህ ከዛ በኋላ
አንድ ቃል አጋኖ 3 ስታረገው ቃል አጋኖ ከዛ በኋላ ጥያቄ ምልክት ከዛ 4 ነጥብ ስታረግ የተለያየ ትርጉም አለው። ትርጉማቸው ይኸውልህ ፊደል ራሱ ያለን ቦታ ውስን ነው። የኛ የምትጠቅሰው በትምህርት ጥቅስ ነው የምትጽፈው የምትገልጸው። ገባ ታምኔሎቻችን እንዳለ እኛ ረዥም ጽሁፍ የለው አጭር ነው ገላጭ በሆነ ከኛም ካልሆነ ትረዱታላችሁ አይተው ትረዱዋለህ ገብቶሃል አይደለ ኢቭን እስከምን ድረስ እንሄዳለን ያን ያለ አማርኛ አዋቂዎች ነን ብለን ሳይሆን ግን አንድ ቃል አንድ ፊደል ምን ያህል ችግር እንደምታመጣ ስለምናውቀው ያየነውም ስለሆነ ከፊት እንደዚህ አናባቢ የሚባሉ ነገሮች አሉ አንተና ከፊት ስና ለላብ ባረው ስላንተና አንተ ይለያያል ገብቷል አይደል ከፊት ሲገባ አንተ ነው ምልህ ከፊት የሆነ ነገር አንድ ቃል ጨምሬ ስላንተ ብዬ ለሃል ገብቷል አይደል የተለያየ እነሱን ሁላ ቃላትን ተጠንቅቀን ታምኔል በጣም ነው የምንጠነቀቀውና እኔ ግራ ገብቶኝ ነው ይሄ ፕሮግራም ማለት አሩ ነው ለቃላት ይከባል ሊሆን ይችላል ማፈር ነው ያለባት ሶሊያና ማፈር አለባት ለምሳሌ በጣም ስተት ነው የሰራችው ከባድ ስተት ነው ስለ የሚመስል ነገር እንኳን የለው እሱ አይጠቅም የሚመስል ማለት ምንም የቱም ጋር እሷ እንዳሰበችው ያልንበት ቦታ የለም ገባ ስለሷ ጥሩ ነገር ነው የተናገረው ገባ አትበሉ ተብሏል በቃ አንድ ገብቷል ማለት እና እሷ ግን በጣም ተሳስታለች ለወደፊቱ መማሪያ እንዲሆናት በዛ ላይ ወተህ ስትናገር እርግጠኛ ያልሆንክበትን ነገር መናገር ትክክል አለ እንደው ይግባሽ አንተ መስሎ አልፈው ስትናገር ግን አንድ እርግጠኛ መቆም አለበት በሁለት እግር ገባ እንዲህ አይነት ማፈር ይመጣል ያ ሰው ይወል በነገራችን ላይ ሚዲያው ላይ ስላለን ስለምናይ እኮ እንደዚህ ስለ ሁሉንም ነገር ስለምናይ ያገኘ ነው እንጂ ማንም ሰው እንደ እንትኖቹ ሰው ልኮሊ ነው አንዳንድ አርቲስቶች ታውቃለህ እንትን ላይ ሴፉ ጋር ምናምን ይመጡና ሶሻል ሚዲያ እንዴት ተከታተላለህ ያው የሆነ ነገር ይባሉ የለ አረን ያለ ከተተብ ሰው ልኮሊ ነው ሁሉም እንደዛ ነው ሶሻል ሚዲያ ላይ ካለውም ሰው ልኮሊ ነው እንጂ እኔ መቻቻለሁ ማናና እያንዳንዱ እንዲህ ሲል ነው የሚያመሸው ያል ገብቷል እና እንደዛ አንልም ልፈልግ ነው እኔ ሶሻል ሚዲያው ላይ ስላለን ስራችንም ስለሆነ ወደዛው ወደዚህ ታያለ በማየቴን ያገኘው ቁጭ ብዬ ስለ እሷ ያወራችበት ደቂቃ ራሱ ወደ መሃል ነው እንግዲህ ወደ 40 ምናምን ደቂቃው ላይ ነው ያወራችው ጠንቋ አይደለም ባስማት 40 ምናምን ደቂቃው ጋር ሄጄ መከፍተው ስላየሁት ነው ስለማያው ነው ገብቷል እና ማየት ያስፈልጋል ደግሞ ከተጠቀስክ በስርዓት ብዬ ከተጠቀስኩ በተለይ ደግሞ ምን አለ ስለኔ ብለ በትክክል ለመናገር ማየት አለበት ዝም ብለ ማንም ከላይ ጻፈበትን ይዘ መተ ታወራለህ እንደ ሚዲያ ላይ ነው ሶርሱን እኮ ነው ለአንዳንድ ጊዜ አሁን ይወለ እዛኛው ቪዲዮ ላይ በረም ተናግራለህ ስፔሻሊ ቲክቶክ ላይ አንተ በመትፈልገው ነገር ቆራርጠ ቪው ለመጨመር እንዲታይላቸው የሚፈልጉ ሰዎች አሉ እዛ ላይ ብለናል ከዚህ በፊት ስለ ቲክቶክ ስለነዚህ ብዙ ሰርተናል ተመልካቾች ታይታችሁታል ራሱን የቻለ ቪዲዮዎች ብዙ ሰርተናልና አንተ ቪው ለማግኘት ወይም ደግሞ ተመልካች ምንድነው እንትኖች እንዲጨምሩ ለፎሎወሮች ያያየን እኮ ነው ሰሞኑንም ከዚህ በፊትም እንግዲህ እነ ጆንዳሌል ምናምን የሚገው ይገቡት አዲስ አበባ መንገድ ላይ የሚደረጉ ነገሮች ፕራንክ ምናምን እየተባሉ ምናምን ነገር ሰዎችን የማይሆን ነገር እየተደረገ ያለው እኮ እንደነዚህ ይሄም እኮ ከዚህ እኮ አይለይም ገብቷል አይደል የኛ ቪዲዮ ተወሰደ ለሷ ዲፌንድ አድርገን ታዋት በቃ ህይወቷን ትኖር እሷም አወጣች ኦኬ ማናችንም እናውጣለን እኮ ፎቶን ለጥፋለን ምናምን ነገር ግን የሷ በነበረው የቤተሰባዊ ጉዳይ ምክንያት ከሄኖክ ድንቁ ጋር ባላቸው ቤተሰባዊ እንትን እሱ ነገር ተጨማምሮ ነገሮች ጽንፍ ወጡ ገብቷል አይደል በቃ ተዋቸው እሷን በመናቃት ይወላ አሁን ኢትዮጵያ ውስጥ ብዙ ጊዜ የምናደደው ነገር ምን አለ መሰለኝ አንተ ምንድነው በሆነ ነገር ትታወቃለህ እንበል ወይ ፊልም አክተር ነው አንተ እንኳን አትሆንም እኔ እንትን ልበል የሆነ ሙዚቀኛም ሁን ወይ ፊልም አክተርም ሁን ብቻ ለህብረተሰቡ የቀረብክ ሰው ትሆናለህ እንትኑ ላይ ሚዲያው ላይና እስክሪፕቶ ግዙልኝ አላ የታወክ ትሆናለህ ከዛ ምን ትሆናለህ መሰለህ ኢትዮጵያ ውስጥ የማየው ነገር ፕሮፌሽንና የግል ህይወት ይቀላቀላል ተከልኩ የውጮችን
ማናችሁም ማየት ትችላላችሁ። ዘፋኙም በሉት እንትንም ይኸውልህ ያ ታዋቂ ሰው ምንም ነገርን ኢንፎርሜሽን ስለማይሰጥ እኮ ነው ፓፓራሲዎች እነ ቴምሲ አሉ በቃ የሚያሳድዱት ምን የሚሉት እኮ ያ ሰው ስለራሱ ያን ያህል ብዙ ነገር ማለት ስለማይፈልግ ነው የሚፈልገው ብቻ ነው። መንገድ ላይ ሲሄዱ ከሆነ ከሩቀት ነው ፎቶ የተነሱት or something ምናምን ነገር ማለት አይፈልጉም። ገብቷል አይደል? በቃ ህዝብ የሚያከህ ህዝብ ፊት በመጣህበት ፕሮፌሽን ነው ዳሲት። እኛም ደግሞ እንደ ተመልካች ኢትዮጵያ ላይ አርቲስቶቹ ወለ የኛ ተቃራኒዎች ናቸው። የምናያቸው ነገሮች አሉ። ሮጦ ወደ ፐብሊክ የመምጣት ሲጣሉም ሲዋደዱም ምንም ሲሉ ከዛ ተመልካቹ ኦዲየንሱ ደግሞ በቃ ፕሮፌሽናል በቃ የወደድከው እኮ ያን ሰው በፕሮፌሽኑ አይደለ በዛ ነው መከተል ያለብህ። ስለ ፕራይቬት ከነሳው አይቀር ፕሮፌሽኑና እንትኑን የማይለይበትን መንገድ በደንብ እንደው ካነስት ከተነሳ አይቀር ለምሳሌ አንድን ሰውኛ ሀገር ስትወደው በፕሮፌሽኑ ልትወደው ትችላለህ። ዘፋኝ ነው፣ በጣም ጎበዝ ዘፋኝ ነው፣ ደስ ይላል፣ ትወደዋለህ አይደለ? ከዛ ደግሞ የግል ህይወቱ አለ አይደለ? ከዛ አንተ በፕሮፌሽኑ ከወደድከው በኋላ በኖርማል የዕለት ተዕለት ህይወቱ ላይ ጥፋት ሲያጠፋ ያንን ሰው አንተ ስለወደድከው ብቻ አያጠፋም ትላለህ። በፕሮፌሽኑ ስለወደድከው። በግል ባህሪው ሌላ ሰው ነው ይችላል፣ መጥፎ ሊሆን ይችላል፣ ሰው ላይ ተንኮል የሚሰራ ሰው ሊሆን ይችላል። ገብቶሃል አይደል? በስራው ደግሞ እዚህ ጋር በመጣበት ፕሮፌሽን ግን ዘፈንም ከሆነ ፊልምም ከሆነ ምናምን ደግሞ አሪፍ ሊሆን ይችላል። ገባ? እዛ ላይ ልትወደው ትችላለህ። በግል ህይወቱ ደግሞ ሌላ ሰው ኮምፕሊትሊ ሌላ ሰው ሊሆን ይችላል። ስለዚህ እንትኑ ህዝቡም ኦዲየንሱም አንዳንድ ይቀላቅለዋል ነገሩ። ገባ? ስለ ኦዲየንሱ ከሆነ አሁን የምለው ለምን ታህል አሁን አንዳንድ ነገሮች ይነሳሉ ትሰማለህ። ከዛ በኋላ የሆነ ወገን ለሆነ ሰው አግዞ የሆነ ወገን ለሆነ ሰው አግዞ ሲነታረክ ሲጨባ በቃ ሲቦጫጭቅ ታያለህ። ማለት ባልገባው በማያውቀው አንዳንድ ጊዜ ያለ ቅርበትም እኮ ይወስነዋል እኮ እንደው ዙሪያው ለዛ ሰው ዙሪያው ያለ ሰው ስትሆን ኦኬ ማለት በጓደኝነት ወይ ቤተሰብነት አትሊስት የሆነ የምታየው ነገር አለ ብለህ ታስባለህ። ግን ባልገባንና በማናውቀው ነገር ሊያውም ተቆራርጦ በሚመጣ ቪዲዮ ምክንያት ብዙ ነገሮች ይበላሻሉ። አሁን እሷ ሶሊያና አንድ ሰው ነች ማለት የእሷን አንድ ሰው ነች ቢለን እያቀለልናት አይደለም። አንድ ሰውም እንትና ግን እንደ ሀገር እኮ ትልልቅ ችግሮች እኮ እየመጡ ያሉት እንደዚህ ነው። በዚህ ምክንያት እኮ ነው። ቅንጭብ ይዞ መሮጥ፣ ቅንጭብ ትንሽ ነገር ትይዛለህ፣ ጫፍ ይዘህ ትሮጣለህ። ከዛ በኋላ ዳሜጁ የከፋ ይሆናል። ቢኒ ከዳሜጁ በኋላ ደግሞ ሲመጣ ለካ ደግሞ አለ ደግሞ መጸጸት ይመጣል። በነገራችን ላይ አሁን ተመልካቾቻችንም እንዲያስቡ ይሄን ቪዲዮ የሚያሰው እንዲያስቡ የምፈልገው ነገር ሁልጊዜ እኛ ስንሰራ እዚህ ጋር የሆነ ነገር መነሻ ማንሳታችን አይቀርም አይደል? የሰዎችን ነገር ለምን ዛሬ ስለኛ ተነሳ አይደለም በውሸት ስለሆነ ነው። ለምን አሁን ለምሳሌ ክሪቲሳይዝ ተደረጋለሁ ብስራትና ቤንጃ የሰራችሁት ፕሮግራም ላይ እዚህ ጋር ስህተት ነው ምናምን መሰረት ይዘን ቢሆን ደስ ይለኛል። በቃ በጣም እሱ እንድታድግም እንድታቅም ይረዳል። ይሄ ግን ባላልከው ነገር ላይ ባልዋልክበት ነው ስለዋሉ ነው እንጂ ለምን ዛሬ ገና እናንተን ተናገሯችሁና የሚል አሳሰብ እንትን እንዳይል ነው። ገብቶሃል አይደል? እሱን ቅድም ተናግራለሁ። በስህተትና በሐሰት ስለሆነ ነው። ከዚህ በፊት ብዙ ተብለናል ኮሜንት ላይም ግን እኛ ምንም መልስ አንሰተንም አናውቅም። ኢቭን ብዙ ነገሮች ስንባል አንድም መልስ አንመልስም። ምክንያቱም ተገቢ አይደለም እኛን አይወክለንም በሚል ነው። በሀሳቡ ላይ ከሆነ ዴቪት ልታረግ ትችላለህ። ክሪቲሳይዝ መደራረግ ያለ ነው። ከዛ ግን ባለፈ ምክንያቱም ይኸውልህ ይህንን ፖድካስት እንዴት እንደገነባ ነው እኛ ነው የምናውቀው። ስኖት የማተሮፍ የማቴሪያል አይደለም። ይህን ኦዲየንስ ትላንት ስንጀምር እና ዛሬ ላይ ያለንበት ዛሬ ላይ ያለው የፕሮግራሙ ፎርማት መነሻችን ይሄ አይደለም፣ መድረሻችን አይደለም፣ ሌላ ነው። ገብቶሃል አይደለ? በጊዜው ሲሆን ይሆናል። ግን ደግሞ እዚህ ጋር የሚጠሉ እዚህ ጋር እያጠራ ካልሄድክ ነገ እዛ ላይ ስትደርስ ልክ አይመጣም። ሁለተኛ በዚህን ያልክ እንትን ያልነው በፕሮግራማችን ሙሉ ለሙሉ እምነትም ስላለን፣ ሁለተኛ ይሄው ሊንኩንም እናስቀምጣለን። ያው ቪዲዮንም እያያችሁ ስትሰራ ደግሞ ሰው ይሳሳታል። ወደፊትም ልንሳሳት እንችላለን። ምንም ማለት ስህተታችን ከሆነ ሂሳችን ወጠን ይቅርታ ጠይቀን እኛ ብንሆን አሁን ለምሳሌ ጥፋት ከሆነ በቀበላለሁ በጉዳዩ ላይ ስላልሆነ ነው። አሁን ገባ ስላልሆነ ስለማይገናኝ ነገር ስለሆነ ሚስሊድ ያደርጋል ሰው ሚስሊድ ያደርጋል። ገባ የሚያውቁን ሰዎች ደግሞ ገባ እንዴ እንደዚህ ነው እንዴ ይላሉ። አንዳንድ ያው ችግር ነው። ገባ
ደግሞ የምትጠብቃቸው ይሄን ነገር ያደርጉታል አያደርጉትም ብለህ ደግሞ የምትጠብቃቸው ሰዎች አሉ። አሁን ለሶሊያና እንዲህ አይነት ስህተት ትሳሳታለች ብዬ ለምን ባሳየች ልክ አንዳንድ ነገሮች አሳሰቦቿ አንዳንድ ነገር ይዛ መታ ስታወራ ምናምን እንዲህ አይነት በጣም ሬር የሆነ ስህተት ትሳሳታለች ብዬ ለመገመት ከብዶኛል። ሰውነት ምናምን ነገር ስለቢጫ ልብስ ኤኒዌይስ ለሶሊያና ማለት የምፈልገው ያው ቀጥታ ለሱ አድሬስ ማለት ሶሊያና እንግዲህ ቪዲዮን አይተሽዋል ብዬ አላስብም። ይሄን ሐሳቤ ነው። ድንገት አንቺም ስታወሪ አውድ ፖድካስት ላይ እንግዲህ ሶሻል ሚዲያው ብሎ በጠየቀሽ መሰረት የቅንጫቢ ነገር አይተሽ ነው። ከአንድም ሁለት ቪዲዮ ስንሰራ ቅንጫቢውም ላይ ተፋታለች አላለም ጭራሽ። አዎ ግን እንደው እሷ ስላነሳችሁ በዛው ሊንክ ብዬ ነውና እኛ አላነሳንም። ሁለቱም ቪዲዮዎች ማየት ትችላለሽ። ለአንቺ ምላሽ እየሰጠን አይደለም፣ ግን ነገሮች ላይ ብዙ ዳሜጅ የሚያመጡ ነገሮች ቢመጡብሽ ዛሬ ላይ ካልታረመ እንደነዚህ ነገሮች ነገ ልምዷንም ታስተካክል እንጂ ለወደፊቷም አንድ ነገር አይታ ነው ማውራት ያለባት። ይሄ እኮ ቀጥታ ለሷ አንዳንድ ነገሮች ከኛ ውጭ ባስ ሲል ደግሞ በህግ የሚጠይቅሽ ሊመጣ የሚችል ሰውም ሊኖር ይችላል። ገብተዋል። ዛሬ እንደ ቀላል የምታልፋት ነገር ነች፣ ነገ ላይ ከብዳ የምትመጣውና እኛ ፕሮግራማችንም እንደዚህ አይነት ፎርማት አይደለም። በጨዋነት ነው ስርዓት ባለው መልኩ ከምንም በላይ ደግሞ ምክንያትና እውነት ላይ ተመስርተን ነው የምንሰራውና በዛ መልክ ባታይንና ጀጅ ባታደርጊን ደስ ባለን ነበረ። ግን እንግዲህ ከቻልሽ ጊዜ ካገኘሽ ይቅርታ ጠይቂን። ጊዜ ካለሽ እንግዳችንም ሁኚ እና ቆንጆ ልጅ አለው ብላለች። እንኳን ሰላም ገላገለሽ። ሌላው በተረፈ ፖድካስቱ ላይ በጣም አሪፍ ሐሳብ አንስታለች። ጥሩ ነገር አውርታለች። በዛው ልክ ደግሞ ያው ይሄኛው ጉዳይ እንዳለ ሆኖ ማለት ነውና ሁሉንም ይሄን ስላለች ሁሉም ፖድካስቱ እሷ ምናምን አንልም አይደለም። ጥሩ ነገር ነው የምታው ልጅቷ ደስ ላይ ነበር እኮ አሁንም ትኛለች ማለት የምትናገራቸው ነገሮች ያሳለፈችው ስራ ጊዜ እናቷን ማጣጣፍ ትልቅ ከባድ ነገር ነው ምናምን ነገርና that's why ፔኔ ነው ብዬ ነበር የዛን ጊዜ አወራነውና it's okay ማናችንም አንዳንድ ጊዜ አናስበውም ነገሮች ተደራርበውብን ምንላቸው ነገሮች አይታወቅምና ፖድካስሽን አይተነዋል። ጥሩ ነበረ። ኦንሊ ይሄኛው ብቻ ነበር anyways በዚህ መልኩ ተረጂን እላለሁ። ቢኒ ማለት ያለብን ጨርስ። እንግዲህ አድሬስ ተደርጓል። እኔም መድገም አይጠበቅብኝም እንደገና ጠርቼ። ስለዚህ እንደተባለው ነው። ክብራትና ክብራን እናንተም ሀሳብ አስተያየታችሁን ስጡን። ያው ከእናንተ ጋር የምንሰራው ፕሮግራም ለእናንተ ነው። እናንተም የምትሰጡን ምክር ኮመንት ላይ እያየን ነው የምንቀጥለው። ስለዚህ በዚህ ጉዳይም ሀሳብ አስተያየት ካላችሁ የእናንተ ደግሞ እንደዚህ ነው የምትሉት ነገር ካለ ኮመንት ሴክሽን ላይ አስቀምጡልን። እኛም የመጀመሪያው የኮመንት ቦታ ላይ እነዚህን ቪዲዮዎች ሊንካቸውን ፒን እናደርግላችኋለን። ገብታችሁ ማየት የምትፈልጉ እዩና ፍረዱኝ ብለን እንዲህ እንዳለ መነጽር አድርጌያለሁ። እኔ ግን ያው አስተያየት የምትሰጡ ሁሌም እንደምንለው በነፃነትና በጨዋነት እንግዲህ ሌላው ቅድም ጠዋት ላይ ልል ነበር ታውቃለህ የጀመርንበት ሰዓት ቅድም መግቢያችን ላይ እንደተናገርኩት በዚህ ፕሮግራም ላይ ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ ድርጅቶች ወይም ደግሞ ግለሰቦች ካላችሁ በራችን ክፍት ነው። ከዚህ በፊት ብዙም አንልም እንደዚህ አይነት ነገር ግን የሆነስ እንደዚህ አይነት ኢንተረስት ያላቸውን አካላት እያየን ስለሆነ ከዛ አንግል ነውና እንግዲህ ዌልካም እንላለን። አድራሻችንን እናስቀምጣለን። በሚቀጥለውም በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።